የሶል ንግስት የሚል መጠሪያ ያላት ድምፃዊ የኖረችውን ህይወት ወደ ሙዚቃ ቀይረው ከሚያዜሙ ሙዚቀኞች አንዷ ናት። ውድ ፍቅረኛዋን ተንከባክባ ባለመያዟ ይመስላል ዛሬም ድረስ ትዳር ሳትይዝ መኖሯ ይህንንም ወይ ኑሮ በሚለው ሙዚቃ ውስጥ ትነግረናለች። በርካታ ድምፃውያን የኖሩትን የፍቅር ህይወት መከዳትን፣ መናፈቅን፣ አፍቅሮ ማጣትን በሙዚቃቸው ውስጥ ይነግሩናል። ከዘፋኞች ኩሩ የተባለለት ኤፍሬም ታምሩም ቢሆን ስለ በፊቷ ባለቤቱ ሲጠየቅ ቃላት ያጣል። ፊቱ ላይ ቁጭት ይነበባል። በህይወቷ ውስጥ ጥሩን ሁሉ ይመኝላታል። የሆነ ክፍተት እንደነበረ ያስታውቃል። የዝግጅታችን ተከታታዮች ቻናላችንን ላይክ እና ሼር ሰብስክራይብ በማድረግ አብራችሁን ቆዩ። ለሙዚቃ ዜማ ነፍስ መዝሪያ ጥበብ ነው። ዘፈን በግጥም በዜማና በሙዚቃ ታጅቦ ትላንትን ከዛሬ ማሻገሪያ፣ ነበርን ማሳያ፣ ሆነን ማስመልከቻ፣ የልባችንን ሚስጥር መተንፈሻ፣ ፍቅርን መተረኪያ መሆን የሚችል አያሌ ተግባር ያለው ነው። አስቴር አወቀ በየአልበሞቿ ወርቅ የዘራች ለመስፈን የተፈጠረች የዘመናት እድለኛ ናት። በዘፈኗ የምታወጣቸው ቅላጼዎች ከአንጀት አንጀት ከደረት ወይም ከጉረሮ ያልሆኑ ቅላጼዎች ጆሮን ይማርካሉ። የማንደግማቸው ተራ የቃላት ድርድሮች ከሆዷ በሚፈልቅ ዜማ የሷ ብቻ በሆኑ ለዛ ልብን እስኪያልብ ድረስ የክብር ሙቀት ታላብሳችኋለች። ለሱ ምስክሩ የሰርጌ ትዝታው የሚለው ዜማዋ ነው። ደራሲና ጋዜጠኛ ዮናስ አብርሃም ብዙ ሴቶች ሰርግ ላይ አልዘፈኑም፣ ብዙ ወንዶች ናቸው የተጫወቱት። ይሁን እንጂ ጥቂት እንስት ድምፃውያን ሰርግ ላይ ተጫውተዋል። ነገር ግን የአስቴር የሰርጌ ትዝታው ከሁሉም የተለየና የራሱ ቀለም ያለው ነው ሲል ከፋና ቴሌቪዥን ጋር በነበረው ቆይታ ይገልጻል። አብዛኞቹ ሰርጎች የሰርጉን ትዕይንት ሙሽራውንና ሙሽሪትን የሚያወድሱ እንዲሁም ቤተዘመዱ ሌላውን የሚዳስሱ ናቸው የሚለው ጋዜጠኛ ዮናስ የአስቴር የሰርጌ ትዝታው አንዱ ጥሩ የነበረውን ሰርግ ከዓመታት በኋላ የሰርጓን ክንውን የምታስታውስ ሙሽራ ትዝታውን በልቧ ትልቅ እንዲሆን የሚያስችል ነው ሲል ገልጿል። ድምፃዊ አስቴር አወቀ ከ2 ደርዘን በላይ አልበሞች ውስጥ የራሷ ህይወት የሚገልጹ ሙዚቃዎች አልጠፉም። አብረው በነበሩበት ወቅት የፍቅር ትርጉም ተሰውሮባት በወደዳት ልክ ፍቅር አለመስጠቷ ቆጭቷት ምነው አሁን ባገኘሁት እኔም ባፈቀርኩት ትላለች። ይህን መንገደኛ ዘንድሮስ ናፈኩት ባገኘሁትና ወይኑ ብዬ ባልኩት፣ ወይኒ ብሎ ጠርቶ ስም ያወጣልኝን ሂጄ ፈልጋለሁ ባገኘው እንደሆን። ሆኖም አመታት ተቀያይረዋልና ፍለጋ ያወጣችለት ያ ወይኑ ብሎ ከልቡ የሚያፈቅራት ሰው አልተገኘም። አላገኘሁትም የልቤን ወዳጅ ስለሱ ሳወራ እኖራለሁ እንጂ እያለች ትቀጥልና መጨረሻ ላይ ልብ በሚነካ መልኩ የዘመናት ቁጭቷን በዚህ መልኩ ትነግረናለች። ከሀገሬ ወጥቼ ኑሮን ሳሳድደው ብቻዬን ቀረሁኝ ትዳሬን ሳልዘው አላውቅበት ብዬ መንከባከቡን ጌታዬ የምትለው አገኘ ይሆን እያለች አብረው በነበሩበት ሰዓት እመቤቴ ሲላት ጌታዬ ብላ አለመጥራቷ ቆጭቷት ዛሬ ከዓመታት በኋላ ምንም እንኳን አብሯት ባይኖርም ምንም እንኳን ከተለያዩ ዓመታት ቢያልፉም እሷ ግን በሌላ ጌታዬ ትለዋለች። ከምር ይህ ነገር የዘላለም የልብ ሐዘኗ መሆኑን በሚያስታውቅ ሁኔታ ጌታዬ የታገኘ ይሆን በማለት ትጠይቃለች። የዚህ ዜማ የምትዘጋው እየደጋገመች ቀረሁ ብቻዬን ትዳሬን ሳልዘው፣ ብቻዬን ቀረሁኝ ትዳሬን ሳልዘው በማለት ነው። የነዚህ ከላይ ያነሳናቸው ተወዳጅ አርቲስቶች አስቴር በዜማዋ፣ ኤፍሬም በዜማውና በቃለ መጠየቁ እንደነገረን በአንድ ወቅት በወጣትነት እድሜ አግኝተው ያጡት ቀምሰው የነበረው እውነተኛ ፍቅር ከዓመታት በኋላ ዛሬ ድረስ ቁጭቱ አብሯቸው እንዳለ የሚያሳይ ነው። ይህ ለሌላውም ትልቅ ትምህርት ነው። ዛሬ አብራን ያለችው ባለቤታችን ወይም የፍቅር ጓደኛችን በእጃችን ላይ ስላለ ወይም ስላለች ቀላል ነገር ሊመስለን ይችላል። ወንድ ቢሄድ ወንድ ይተካል ወይም ሴት ብትሄድ ሴት ትመጣለች በሚል ዛሬ በእጃችን ያለውን ወርቅ በእጅሽ ላይ ያለውን መልካም አፍቃሪ መያዝ ካልቻል እንዳስቱዬ ከሄደ በኋላ ጌታዬ እያልን በቁጭትና በትዝታ መብሰልሰል ይመጣል። እንደ ኤፍሬም ከብዙ ዓመታት በኋላ ያችን መልካም ሴት እያሰብን በሀሳብ በትዝታ መንጎድ ያስከትላል። አስቴር አወቀ የኢትዮጵያ ታዋቂ ዘፋኝ ስትሆን ብዙ የሙዚቃ ስራዎቿን ከሰባዎቹ ጀምራ በማቅረብ ትታወቃለች። አስቴር በ13 ዓመቷ ወደ ሙዚቃ ዓለም የገባች ሲሆን ከተወለደችበት ጎንደር ወደ አዲስ አበባ በመምጣት በወጣትነቷ ሙዚቃ ኮንቲኔንታል ባንድ፣ ሆቴል ዲ አፍሪካ ባንድ፣ አይቤክስ ባንድ እና ሸበሌ ባንዶች ጋር የተለያዩ ዝግጅቶችን አቅርባለች። ከዛም በዝነኛው አሊ ታንጎ ገዛ በባንድ ወጥታ በራሷ መዝበር የጀመረችው አስቴር አወቀ ነጠላ በተለይ ከውብሸት ፍስሐ ጋር በመሆን ነጠላ ዜማዎችን በታንጎ ሙዚቃ ቤት አከፋፋይነት ለህዝብ ማድረስ ጀመረች። 9 የተለያዩ ካሴቶችን ለአድማጭ ያቀረበችው አስቴር አወቀ ሙናዬ የተሰኘ የመጨረሻ ካሴቷን ካሳተመች በኋላ ወደ አሜሪካ ቀናች። 1951 ዓ.ም ደቡብ ጎንደር ውስጥ ሐሙሲት በተባለች የገጠር ከተማ የተወለደችው ድምፃዊት አስቴር አወቀ 1960ዎቹ አካባቢ ወደ አዲስ አበባ በመምጣት ገና በ13 ዓመቷ በሀገር ፍቅር ቲያትር በተወዛዋዥነትና በድምፃዊነት ተቀጥራ ሙዚቃ እንደጀመረች ይነገራል። አስቴር ለሙዚቃ ዝቅተኛ ግምት በሚሰጥ ማህበረሰብ ውስጥ ብታድግም በ10ዎቹ እድሜዋ ድምፃዊ ለመሆን በመወሰኗ በህይወቷ ከባድ ውሳኔ ነበር። ወደ አዲስ አበባ በመምጣት በወጣትነቷ ሙዚቃ ኮንቲኔንታል ባንድ፣ ሆቴል ዲ አፍሪካ ባንድ፣ አይቤክስ እና ሸበሌ ባንዶች ጋር የተለያዩ ዝግጅቶችን አቅርባለች። ፕሮፌሽናል የሙዚቃ ስራዋን በአንጋፋው ሀገር ፍቅር ቲያትር ቤት የጀመረችው አስቴር በምሽት ክለቦች በመጫወት ተወዳጅነትን ማትረፍ ችላለች።
በ1970ዎቹ መገባደጃ በአዲስ አበባ ከተማ ታዋቂ በነበሩት የምሽት ክለቦች አሪታ ፍራንክሊን እና ዶን ሰምረን የመሳሰሉ የወቅቱ ተወዳጅ የውጭ ሀገራት ሙዚቀኞች ስራዎችን ተጫውታለች። 1981 ዓ.ም ያወጣችው ሙናዬ አልበም ከኢትዮጵያውያን የሙዚቃ አፍቃሪያን ዘንድ ከፍ ያለ ክብርና ዝና እንድትጎናጸፍ አድርጓታል። ሙዚቃዋን ማስቀረጽ የጀመረችው በሸክላ ሲሆን ካሴቶችንም ለማስቀረጽ ችላለች። ኑሮዋን አሜሪካን ሀገር ሰሜናዊ ካሊፎርኒያ ውስጥ ካደረገች በኋላ የሙዚቃ ስራን እርግፍ አድርጋ በመተው ትምህርት ላይ አተኮረች። ከምትወደው ሙዚቃ የመለየቷን ከባድ ውሳኔ ስታስታውስ ጎስቋላ ነበርኩ ትላለች። ከጥቂት ጊዜ የሙዚቃ ማቆም ወደ መክሊቷ ተመልሳ የተሰማትን ስትናገር ደስታ የማቀንቀን ላይ አገኘው ትላለች። ድምፃዊት አስቴር አወቀ በሙዚቃ ህይወቷ ከፍታ ላይ ከተቀመጡ ኢትዮጵያውያን ሙዚቀኞች ውስጥ በቀዳሚነት መገኘቷ የእሷን ዳና ተከትለው የወጡ የዘርፉ ጥበበኞችም በርካታ ሆነው እናገኟቸዋለን። አስቴር አወቀ በሙዚቃዎቿ ፍቅርን፣ ናፍቆትን በግልጽ ትነግረናለች። ነገሮችን ሽሽግ አድርጋ በመያዝ እንደምትኖርም ይነገርላታል። ለመሆኑ ከአስቴር አወቀ ሙዚቃዎች ውስጥ የቱን ትወዳላችሁ? ሀሳብ አስተያየታችሁን አጋሩን። ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።